በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመለኮቱ ኃይል የተነሳ በተቀደሰችው ትንሣኤው የቀደሰን ከሙታን መካከል ተለይቶ የተነሳ የኔና የናንተ የትንሣኤያችን በኩር ለእርሱ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አበው መነኮሳት፣ አይንተ እግዚአብሔር አባቶች ካህናት፣ በተለየ መልኩ የዚሁ የገዳሙ የመጽሐፍ መምህር የሆኑት የጻድቁ አባታችን የአቡነ ተክለ ሃይማኖትን ገድል በጣፈጠ ባማረ በቤተ ክርስቲያኒቷ ቋንቋና ለዛ ደስ በሚያሰኝ መንፈሳዊ ምስጢር ላይ በዚህ መንገድ ይህንን ትርጓሜውን ለሰጡት መምህራችን እንደዚሁም ደግሞ የገዳሙ የስብከተ ወንጌል ክፍል ኃላፊ የሆኑት መፍቀሬ አው የምንላቸው ወንድማችን መጋቢ ሃይማኖት መምህር በቀለ፣ ክቡራን መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አው ዲያቆናት፣ እንዲሁም የዝማሬው ጸጋ የተሰጠው ወንድማችን ዘማሪ ክብሮም እግዚአብሔር አምላክ በልጅነት ጸጋ አክብሮ በሀብት ስቦ በረድኤት አቅርቦ ለዚህ ሰዓት ለዚህ ዕለት ያደረሳችሁ ክርስቲያኖች ወገኖቼና ቤተሰቦቼ ሁላችሁም ባያሉ በሉል እግዚአብሔር ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንዴት አላችሁ? ይችን ሰዓት ይችን ጊዜ በልዩ በረከት ተጨማሪ አድርጎ በቀሪው ዕድሜያችን ላይ የሰጠን የጊዜያቱ ባለቤት የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ ሕያው ባሕርይ ንጹሕ ባሕርይ ቅዱስ አምላካችን እግዚአብሔር ስላደረገልን እያደረገልን ስላለው ሊያደርግልን ባለው ነገር ሁሉ የታመነ እርሱ ነውና ክብርና ምስጋና ለእርሱ ይሁን። ራሱ እግዚአብሔር ዓለምን ሳይፈጥር በራሱ ሕሊና ያሰባት የኔና የናንተ የመዳናችን ምክንያት የሆነች ለቃል መውረድ ለሥጋ ማድረግ ምክንያታችን ደግሞም ጌታን ያየንባት የሕይወት መስተዋታችን ስለ እርሱ የምንነጋገርባት ቋንቋችን ንጽሕተ ንጹሐን ቅድስተ ቅዱሳን ቤዛዊተ ዓለም እማምላክ ድንግል ማርያም ያዘናችን እንባ አባሽ እውነተኛዋ የደስታ መፍሰሻ የሚስጥር ሙዳይ የትንቢት መቅጃ የዚህ ዓለም ገዢ ጠላት ዲያብሎስና ሰራዊቱ አጋንንት አጥብቀው ቢጠሏትም ወላዲተ አምላክ ድንግል ማርያም እናትነቷ፣ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ፣ አማላጅነቷ ልዩ ነውና ስለተሰጣት ክብር ሁሉ ወላዲተ አምላክ ምስጋና ይድረሳት። ቅዱሳኑ እንደየጸጋቸው እንደየክብራቸው እንደየማይረጋቸው መጠን ምስጋና ይድረሳቸው። በተለይም ዛሬ ወርሃዊ መታሰቢያ በዓላቸውን የምናስብላቸው ጻድቁ አባት አቡነ ኪሮስ በረድኤት በበረከት አይለዩን። እግዚአብሔር መንፈስ ቅዱስ ምስጢሩን ጥበቡን ለሁላችን ይግለጽልን። እንግዲህ የምንማማርበት የትምህርታችን ርዕስ እግዚአብሔር መንፈስ ቅዱስ እንደረዳን መጠን ከሕይወታችን ጋር እያሰናሰልን የምንሄደው አንድ ክርስቲያን ሊያደርገውና ሊተገብረው የሚገባውን ነገር እግዚአብሔር መንፈስ ቅዱስ በራሱ በጎ ፈቃድ ይነግረናል፣ ያስተምረናል። ለዘተአዘዝከ አጥርዮቶ እስመ ጾር ይከውን ቀሊለ ይላል። የታዘዝከውን ብትሰራ ሸክምህ ይቀላል። የተወደዳችሁ የልዑል እግዚአብሔር ቤተሰቦች አምላካችን እግዚአብሔር እርሱ እንደረዳን መጠን እኔና እናንተ ለዚህች ሰዓት የምናርፍበት የምንረጋጋበት የምንጽናናበት ቅዱስ ቃል ነው። በጊዜው ጊዜ ይህን ቃል የተናገረው የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ ነው። በእግዚአብሔር መንፈስ ቅዱስ ምስጢር ገላጭነት እንግዲህ በተግሳጹ ላይ ሲያስተምር ለዘተአዘዝከ አጥርዮቶ እስመ ጾር ይከውን ቀሊለ አለ። የታዘዝከውን ብትሰራ ሸክምህ ይቀላል ይላል። እስኪ ይህን ቃል በሉ ከኔ ጋር የታዘዝከውን በሉ ብትሰራ
ሸክምህ ይቀላል። የታዘዝነውን ከሰራን የታዘዝነውን ከፈጸምን የታዘዝነውን ከተገበርን በእውነት የከበደው ሸክማችን እንደሚቀል ነው በእግዚአብሔር መንፈስ ቅዱስ ሚስጥር ገላጭነት ታላቁ የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ የተናገረው። እንግዲህ ለዚህ ለትምህርታችን ርዕስ የመረጥነው ደግሞ የመጽሐፍ ቅዱስ ኃይለ ንባብ ብርሃነ ዓለም ማኅቶተ ቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ በጊዜው ጊዜ ለዕብራውያን ክርስቲያኖች በላከው መልእክቱ ላይ ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 25 ላይ እንዲህ ብሎ የተናገረው ኃይለ ቃል አለ። ዕውቁ እንከ ኢትእበይዎ ለዘተናገረክሙ ይላል። ለሚናገረው ሁሉ እምቢ እንዳትሉ ተጠንቀቁ ይላል። ለሚናገረው እምቢ እንዳትሉ ተጠንቀቁ። አሁን ይሄ ቃል የሚያሳስበን ይሄ ቃል የሚያመላክተው ለሚናገረን እንግዲህ በጊዜውም አለጊዜውም አምላካችን እግዚአብሔር ይናገረናል። ሁሉን ማድረግ የሚቻለው ሁሉ ከርሱ ሁሉ በርሱ የሆነው እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይናገረናል። ብርሃነ ዓለም ቅዱስ ጳውሎስ እርሱ ለሚናገራችሁ እግዚአብሔር ለሚላችሁ በእውነትም ለእርሱ እምቢ እንዳትሉ አለ። ለዕብራውያን ክርስቲያኖች ሲናገር ዕውቁ እንከ ኢትእበይዎ ለዘተናገረክሙ ይላል። ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል። የትምህርታችንም ርዕስ የታዘዝከውን ብትሰራ ማለት እግዚአብሔር ለሚልህና ለቃሉ ብትታዘዝ ሸክምህ ይቀላል ማለት ከእምቢተኝነት ካለመታዘዝ ከአመፀኛነት መንፈስ ወጥቶ እግዚአብሔር ለሚለን ነገር ሁሉ እሺ እንድንለው ለዚህም ደግሞ ነቢያቱም ሐዋርያቱም ምስክር ይሆናሉ። ሐዋርያው ቅዱስ ያዕቆብ ኦሆ በልዎ ለእግዚአብሔር ይልና ወእንቤ በልዎ ለጋኔን ይላል። ወይ ጎየ የምኔክሙ ይላል። በዚህ በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ምንድነው የሚለው? እግዚአብሔርን እሺ በእጄ በሉት ይላል። አሁን መታዘዝ ነው። እግዚአብሔርን እሺ በሉት አለ። የዚህን ዓለም ገዢ ሰይጣን ክፉ የሆነውን ጋኔኑን ግን እሱ ጠላት ነውና እሱ ገዳይ ነውና እሱ ከሳሽ ነውና እሱ ያለ ስም ሰጪ ነውና እሱ ለክፋት ዓላማ የተዘጋጀ ነውና ክፉ አድራጊ ክፉ ሰሪ የክፋት ሁሉ ባለቤት ስለሆነ ወእንቤ በልዎ ለጋኔን አለ። ወይ የምኔክሙ ይሄን ጠላት ይሄን ክፉ ይሄን ሰይጣን ግን እምቢ በሉት ይላል። ከእናንተ ምን ይሆናል? ይሸሻል። ማንን እሺ እንበል ግን? እግዚአብሔርን። ለዚህ ነው የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ የታዘዝከውን ብትሰራ አለ። ወደ ራሳችን ስናመጣው የታዘዝነውን ከሰራን የታዘዝነውን በተግባር ላይ ካዋልን የታዘዝነውን በልጅነት ጸጋ ውስጥ ሆነን እሺ በጄ ብንል ሸክማችን ይቀላል። እንግዲህ የትምህርቱ መሰረታዊ ዓላማስ ምንድነው? እግዚአብሔር መንፈስ ቅዱስ በዚህ ርዕስ ላይ ሊያስተምረን የፈለገው የትምህርቱ ጭብጥ ምንድነው? የዚህ ትምህርት ይዘት ምንድነው? ወገኖቼ ክርስቲያኖች እኔና እናንተ በ40ና በ80 ቀናችን በተቀበልናት ሀብተ ወልድና ስመ ክርስትናን ባገኘንባት ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ በጥምቀት ከቅድስት ሥላሴ በተሰጠችን በልጅነታችን ጸጋ ውስጥ ሆነን በልጅነታችን ጸጋ ውስጥ ሆነን በመታዘዝ መንፈስ ባለመታዘዝ አይደለም፣ በእንቢተኝነት አይደለም፣ በእግዚአብሔር ላይ በማመጽ አይደለም፣ እንደ ገዛ ፈቃዳችንና ሐሳባችን ራሳችንን በማኖር አይደለም፣ በመታዘዝ መንፈስ በተሰጠን በልጅነታችን ጸጋ ውስጥ ሆነን በመታዘዝ መንፈስ ሸክማችን የሚቀልበትንና ከእግዚአብሔር ከአምላካችን በምንታዘዘው መታዘዝ የምናገኘውን በረከት ለመቀበል ራሳችንን እንዴት አድርገን ማዘጋጀት እንዳለብን መጽሐፍ ቅዱስ የሚነግረንን እውነታ በእግዚአብሔር መንፈስ ቅዱስ ሚስጥር ገላጭነት ገልጦ ማሳየት ነው። ከስጋና ከደም ሚስጥር የራቀ የተለየ ማንም ሰው እንደገዛ ሐሳቡ
እንደ ስጋዊ ዕውቀቱ ሊተረጉመው የማይገባ በእግዚአብሔር መንፈስ ቅዱስ ሚስጥር ገላጭነት እንግዲህ ቅዱሳን ነቢያት ቅዱሳን ሐዋርያት ባስቀመጡት እውነታነት ላይ በእግዚአብሔር መንፈስ ተመርተው በተናገሩት እውነት ይህንን ሕያውና ቅዱስ የሆነውን ዘላለማዊውን የእግዚአብሔርን ቃል አስረጃ አድርገን ይህንን እውነታ ማሳየት ነው። ይሄ ነው የትምህርቱ መሰረታዊ ዓላማ። ሁላችንም የእግዚአብሔር ልጆች ነን እንላለን። በተሰጠን በልጅነታችን ጸጋ ውስጥ ደግሞ ሸክማችን የሚቀልበትን ነገርና በመታዘዝ ከአምላካችን ከእግዚአብሔር ልንቀበለው ያለው በረከት አለ። ይሄን በረከት ለማግኘት እንዴት እንዘጋጅ የሚለውን ነገር ማሳየት ነው። ይሄን ግን ስናይ እንዲሁ ከዛ ብለን ሳይሆን እውነተኛውን ሕያውና ቅዱስ የሆነውን ዘላለማዊውን የእግዚአብሔርን ቃል መሰረት አድርገን ነው። ለዚህ ነው ቅዱስ ዮሐንስ አፈወርቅ ምን አለ? ለዘታዘዝከ አጥርዮቶ ስመጾር ይከውን ቀሊለ የታዘዝከውን ብትገብር ብትሰራ ሸክም ይቀላል አለ። ይመልስና የታዘዝክበትን ገንዘብ አድርግ ይላል። አሁን ማንም ያዘንን እግዚአብሔር በአንድም በሌላ መንገድ የሚያዘንን አሁን ከእግዚአብሔር የሚወጡ ትእዛዞች አሉ። እንደ ሁሉን ዘርዝረን አንጨርሳቸውም። የተወሰኑትን ግን ከሕይወታችን ጋር ያሰናሰልን እውነትን የትኛውን ትእዛዝ በተግባር ላይ አውየዋለሁ፣ በሕይወቴ ውስጥ ይህንን ትእዛዝ ፈጽም ያለው በመታዘዝ አምላኬን ደስ አሰኝቼዋለሁ። በእውነት ዛሬ የጥያቄ መዘግየት መልስ አለማግኘት ከዓይኖቼ የሚፈሱት እንባ አለመታበስ ሁል ጊዜ ሮሮ የማሰማበት ሁል ጊዜ ከእግዚአብሔር ጋር የምገዳደርበት ተስፋ የቆረጥኩ አምላኬ እንደተወኝ እንደረሳኝ አድርጌ የምናገርበት ሚስጥር ምንድነው? ስለዚህ ይሄንንም ቁልፉን መልስ እናገኛለን ከዛሬው ትምህርታችን ላይ። ሸክም የበዛበት መከራ የበረታበት የመከራ ቀንበር በጫንቃችን የተጣለበት ደግሞም ቀና ብለን መራመድ ያልቻልንበት ሁሉ ጊዜ በሐዘን በሰቆቃ በመከራ ውስጥ ነን ብለን ወደ እግዚአብሔር የምናቃትትበት ሰዓትና ጊዜ ይሄና ይሄ ዕለት ነው። ታዲያ ይሄ ሁሉ መከራ ከኛ እንዲወገድ ከኛ ምን ይጠበቃል? እግዚአብሔር ልጆች ይሄንን ነው እንግዲህ ታላቁ የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ ምን አለ? የታዘዝክበትን ገንዘብ አድርጋል፣ ሌላውን አይደለም። እኛ ዛሬ ገንዘብ የምናደርጋቸው ነገሮች ብዙ ናቸው። ግን ገንዘብ ያደረግናቸው ነገሮች ረፍት አይሰጡንም። ገንዘብ ያደረግናቸው ነገሮች ሰላም አልሰጡንም። ገንዘብ ያደረግናቸው ነገሮች በመንፈሳዊ ሕይወት ውስጥ እንድናድግ አላደረጉንም። ገንዘብ ያደረግናቸው ነገሮች ሁሉ ከክብር የምናንስባቸው ናቸው። ከማዕረግ ዝቅ የምንልባቸው ናቸው። ከጸጋ የምንራቆትባቸው ናቸው። የተሰጠንን በረከት የሚያሳጡን ናቸው። በእኔና በእናንተ ማንነትና ሕይወት ውስጥ ገንዘብ እያደረግናቸው ያሉት ነገሮች ሁሉ ከተሰጠን ጸጋ የሚያወጡን ናቸው። ክብራችንን እንድናጣ የሚያደርጉን ናቸው። በባዶነት እንድንገለጥ የሚያደርጉን ናቸው። ገንዘብ የምናደርጋቸው ነገሮች ወደ ሞት እንጂ ወደ ሕይወት እያመጡን አይደሉም። ወደ ጥፋት እንጂ ወደ ድህነት እያመጡን ያሉ ነገሮች አይደሉም። ገንዘብ የምናደርገው ወንድም ወንድሙን ገሎ ለመንገስ ነው። አንዱ በአንዱ ላይ ለመረማመድ ነው። የሆነ ያልሆነውን ነገር ለማድረግ ነው። በዚህ ደግሞ እግዚአብሔር አይከብርም። ይሄ የክፋት ሐሳብ ነው። መለያየት እንዲህ አይነቱ ክፉ ሐሳቤ። ስለዚህ ምን አለ ታላቁ የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ? መጀመሪያ ከእግዚአብሔር ከርሱ ያዘዘህንና በእርሱ የታዘዝክበትን ነገር ገንዘብ አድርግ አለ። ያ ሕይወት ነው፣ ያ ሰላም ነው፣ ያ ዕረፍት ነው፣ ያ መጽናናት ነው፣ ያ ክብር ነው፣ ያ በጸጋ ላይ ጸጋን ማግኘት ነው። የታዘዙ ተባረኩ እንጂ አልተረገሙም። የታዘዙ ጸጋቸው ሲበዛ አይተናል። በመታዘዝ ሕይወት ውስጥ አብርሃም አንዱ ምክንያት ነው። ውጣ ከካራን ጣዖት ነው የሚመለከው፣ ይሄ መንደር ለአንተ አይረባህም፣ እዚህ መንደር ውስጥ አንተ መኖር አይገባህም አለው እግዚአብሔር። ከካራን መንደር አብርሃም እንዲወጣ እግዚአብሔር ሲያዘው ከእግዚአብሔር ጋር አልተገዳደርም። ድምፁን እየሰማ ብቻ እግዚአብሔርን ወጣ። ስለዚህ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ አለ እግዚአብሔር። የሚያመሰግኑህን ላመሰግን፣ የሚጠሉህን ልጠላ ግድ ነው አለ እግዚአብሔር። በመታዘዝ ውስጥ ይሄ ነው እንግዲህ። አሁን ለእግዚአብሔር የሚታዘዙትን ብዙዎች አይወዷቸውም። ዓለም አትወዳቸውም። ዓለም ለእግዚአብሔር የሆኑትንና ለእግዚአብሔር የሚታዘዙትን አጥብቃ ትጠላለች። እነሱን ትከሳለች፣ ያለ ስም ትሰጣለች።
ይሄ ነው የዓለም ጣጣው። ወገኖቼ ወደ ኋላ እንዳንመለስ ግድ ያስፈልጋል። ለሚጠራን ለሚናገረን ሁሉ ጊዜ ከኃጢአት ከበደል ከጥፋት ከርኩሰት ሕይወት እንድንወጣ ወደ ቤቱ ለሚጠራን አምላክ ሁሉ ጊዜ መታዘዝ ነው። ይሄን ድምጽ ነው ገንዘብ ማድረግ። እርሱን ስንሰማ ነው የምንረጋጋው። እርሱን ስንሰማ ነው የምናርፈው። ኑና በእኔ ብቻ አረፉ አምላካችሁ እኔ ብቻ እንደሆንኩ እወቁ ያለው እሱ ነው እግዚአብሔር ልጆች። ስለዚህ የታዘዝክበትን ገንዘብ አድርግ አለ። መለስና የታዘዝከውን መፈጸም አለ በጥበብ ሁሉ የጥበብ ሁሉ መገኛ ነው አለ። የታዘዝከውን ሁሉ መፈጸም አለ የጥበብ ሁሉ መገኛ ነው። እንግዲህ ለእግዚአብሔር መታዘዝና የእርሱን ትእዛዝ መፈጸም የጥበብ ሁሉ መገኛ ነው። ምክንያቱም የጥበብ መጀመሪያው እግዚአብሔርን መፍራት ነው። አንድ ሰው እግዚአብሔርን በመፍራት ሕይወት ውስጥ ካለ ይሄ ነው የጥበብ ሁሉ መገኛው። በእግዚአብሔር ላይ ማመጽ አይደለም፣ እብሪተኛ መሆን አይደለም፣ በአለማመን መንፈስ ውስጥ መመላለስ አይደለም፣ በማመን። ስለዚህ የታዘዝከውን መፈጸም አለ ቅዱስ ዮሐንስ አፈወርቅ የጥበብ ሁሉ መገኛ ነው። የታዘዝከውን ብትፈጽም አለ ደግሞ አስቀድሞ ራስህን ትጠቅማለህ፣ ሌላውን አይደለም። ወገኖች የመጀመሪያዎቹም የሰው ልጆች ተቀዳሚ ፍጥረት አባታችን አዳም እናታችን ሔዋንን ብንመለከት የሰው ግንድ የሆኑትን እንግዲህ እግዚአብሔር ገነትን ያህል ርስት ሰጥቶ ሁሉን አዘጋጅቶ የፈጠራቸውን በራሱ መልክና ምሳሌ አዳምና ሔዋንን ብናይ ውድቀታቸው ያለ መታዘዝ ነው፣ ሌላ ጉዳይ እኮ አይደለም። የታዘዝከውን ብትፈጽም አለና ከሁሉ አስቀድሞ ማንንም አይደለም ራስህን ትጠቅማለህ። ወገኖቼ እግዚአብሔር የሚያዘንን ብንፈጽም መጀመሪያ ጥቅሙ ለራስ ነው። ስለዚህ አሁን የታዘዝነው መፈጸም አለብን። ጥቅም ስላለው፣ ረብ ስላለው፣ ዋጋ ስላለው፣ ክብር ስላለው። ማን የሚያዘንን? እግዚአብሔር በአንድም በሌላም መንገድ። ይሄንኑ ብትፈጽም ረብተ ነፍስን ታገኛለህ ይላል። ከሚመጣው መከራና ፈተና የተነሳ ዋጋ ይሰጣል። ለዚህ ነው ቅድም ገድሉን ሰምተናል። በቃ በዛ ሁሉ ተጋድሎ ውስጥ ነው ቅዱሳን ያለፉት። ለምን? የተጠሩበት ጥሪ የታዘዙበትን ትእዛዝ እንዲህ በመታመን የሰጡት እስከ ሞት ድረስ። ስለዚህ የታዘዝከውን ብትፈጽም ከሚመጣው መከራና ፈተና የተነሳ ዋጋ ይሰጣል፣ ድል የመንሳትን ዘውድ ታገኛለህ ይላል። ድል የመንሳትን ዘውድ ታገኛለህ። አያችሁ፣ የድል አድራጊነትን ዘውድ ትቀዳጃለህ። ለምን? የታዘዝከውን ፈጽመሃል። ከሚመጣው መከራና ፈተና የተነሳ ዋጋ ይሰጣል። ዛሬ የምንኖርባት ዓለም የመከራ ዓለም ናት። እየኖርንባት ያለንባት ዓለም የፈተና ዓለም ናት። ፈተናው በብዙ መንገድ ይገለጣል። እንደ ሰውኛው ስናስበው ኑሮ ፈታኝ ነው። እንደ ሰውኛው ስናስበው ዛሬ ላይ ያለው ጉዳይ ይፈትነናል። በብዙ መንገድ ተፈትነናል። ደግሞም በህሊናችን የምናመላለሰው ስጋዊ ጉዳይ ላይ ብቻ ነው አይደለም። ይሄ ኃላፊ ነው። ነገር ግን ክፉ ፈታኝ አለ በዙሪያችን ሊውጠን የተዘጋጀ እንደ አንበሳ እያደባ ያለ ጠላት ሰይጣን እሱ አለ። በዙሪያችሁ እያደባ ነው አለ። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ ሊውጣችሁ እንደተዘጋጀ አንበሳ በዙሪያችሁ እያደባ ነው ያለው አለ ሊቀ ሐዋርያት ቅዱስ ጴጥሮስ። ስለዚህ ከኃያሉ ከእግዚአብሔር እጅ በታች ራሳችሁን አዋርዱ ከፍ ከፍ እንድትሉ አለ። ስለዚህ በአንድም በሌላም መንገድ ከሚመጣው መከራና ፈተና የተነሳ ዋጋ እንድናገኝ፣ ዛሬ ግን በኑሮ ተፈትነን ወድቀናል። የኔ ክርስትና ኑሮዬን ማሻሻል ካልቻለ የምንል ሰዎች አለን። ክርስትናውን ከኑሮ ጋር ምን አድርገን እየለካን። ነገር ግን ክርስትናው ከምድራዊ ኑሮ ጋር አይደለም የተሳሰረው፣ ከሰማያዊ ጉዳይ ጋር ነው። ከሚያንሰው ጉዳይ ጋር አይደለም፣ ከሚበልጠው ነው። ከዚህ ከሚያልፈው አይደለም፣ ከማያልፈው ጉዳይ ጋር ነው። ስለዚህ ሁሉ ጊዜ ከሚመጣው መከራና ፈተና የተነሳ ዋጋ የምናገኘው፣ ድል የመንሳትን ዘውድ የምናገኘው የታዘዝነው ምን ስናደርግ ነው? ስንፈጽም ነው። ታዲያ አምላካችን እግዚአብሔር እንድናደርገው ያዘዘን ነገር ምንድነው? እነዚህን እንደው አንድ አራት መሰረታዊ ነጥቦችን ለማየት እንሞክራለን። እግዚአብሔር መንፈስ ቅዱስ እንደረዳን መጠን ምስጢሩን ጥበውን ለሁላችን ይግለጽልን።
ቃሉ እየተነገረ ህሊናችንን እየበታተነ ልባችንን እያባዘነ በከንቱ ሐሳብ ውስጥ ራሳችንን እንድናኖር የሚያደርገንን አሁንም ጠላት ዲያብሎስን ሰራዊቱ አጋንንትን አምላካችን መድኃኒታችን ኢየሱስ ክርስቶስ ድል በነሳበት በዕፀ ቅዱስ መስቀሉ ራሱን እያለቀጥቅጦ ከእግራችን ስር ይጣልልን። ከቃሉ ጋር ነን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አሁን ይሄንን ቅዱስ ዮሐንስ አፈወርቅ በመታዘዝ ይህን ካለ ታዲያ አምላካችን እግዚአብሔር እንደ አባትነቱ እንደ አምላክነቱ እንደ ፈጣሪነቱ እንደ ሁሉን አድራጊነቱ ሁሉ ከርሱ ሁሉ በርሱ ነውና ሁሉን ማድረግ የሚቻለው እርሱ ነውና ያለ እርሱ የሚሆን አንዳች ነገር ምን ነገር ስለሌለ ታዲያ ለኔና ለናንተ ምን ይሆን የሚያዘን እግዚአብሔር? አሁን የታዘዝከውን ብትሰራ ሸክምህ ይቀላል አለ። እንደዚህ ዘመን ሸክማችን የከበደበት እንደዚህ ዘመን በሸክም የጎበጥንበት እንደዚህ ዘመን ቀና ብለን መራመድ ያልቻልንበት እንደዚህ ዘመን የነገሮች ሁሉ መፈራረቅና መከራዎቹ በአንድም በሌላ መንገድ በዚህ ስንል በዚህ በዛ ስንል በዛ እንዲህ የተፈተን ያለንበት ሰዓትና ጊዜ ነው። ስለዚህ ግራ ገብቶናል። ቀና ብለን መራመድ አልቻልንም። ማን ነው ይሄን የመከራ ቀንበር የሚሰብርልን? ማን ነው ይሄን የበደል እስራት የሚበጥሰው? በእውነት ዛሬም በብዙ መንገድ ታስረናል። ክፋቱ አስሮናል። መለያየቱ አስሮናል። አለማመኑ አስሮናል። ባለማመን ሕይወት ውስጥ ነን ያለነው። ደግሞም በአንድም በሌላ መንገድ ክህደት የበዛበት ሽንገላ የበዛበት ማስመሰል የበዛበት ትምህርቱ ተክሳስ ስለሆነ ነው። እዚህ ውስጥ ነው ያለነው። ስለዚህ አሁን እያዘዘን ነው እግዚአብሔር። ምን ይሆን እግዚአብሔር የሚያዘን ስንል የመጀመሪያውን ትእዛዝ እናያለን። አምላካችን እግዚአብሔር እንድናደርገው ያዘዘን ምንድነው ስንል ክፉን ከመካከላችሁ አውጡ ይላል። የሚደንቅ ቃል ነው። ወባህቱ አይቱቱ እምላይሌክሙ እኩየ ይላል። በዚህ በአንደኛ ቆሮንቶስ በምዕራፍ 15 ቁጥር 13 ላይ ክፉን ከመካከላችሁ አውጡት ይላል። ክፉ ያችሁ አሁን ክፉ ይወገድ፣ ክፉን ከመካከላችሁ አውጡ ይላል። አሁን የእግዚአብሔር ትእዛዝ የመጀመሪያው ይሄ ነው። ክፉን ከመካከላችሁ ምን አድርጉ? አውጡ። ትእዛዙ ይሄ ነው ማለት ነው። ይሄን ትእዛዝ ብትፈጽም ሸክማችን ምን ይሆናል? ይቀላል። ክፉን ከመካከል ካስወገድን፣ ክፉ ከራስ ሲወገድ፣ ክፉ ከማንነታችን ሲወገድ፣ ክፉ አብረናቸው ካለናቸው ሁሉ ስናስወጣ በማህበራዊ ህይወት በግላዊ ህይወት እንደ መንፈሳዊም እንደ ስጋዊ ያኗኗራችን ዘይቤ ክፉን ከመካከላችን ማስወገድ ግድ ነው። ስለዚህ ክፉን ከመካከላችሁ አውጡ አለ ቅዱስ ጳውሎስ። በቅዱስ ጳውሎስ ላይ አድሮ ይሄን ቃል የተናገረው እግዚአብሔር ማንም አይደለም። እግዚአብሔር መንፈስ ቅዱስ ተናገረ። ቅዱስ ጳውሎስን ያናገረው እሱ ነው። ስለዚህ በመካከላቸው ክፋት፣ በመካከላቸው መለያየት፣ በመካከላቸው ምቀኝነት፣ በመካከላቸው እኔ በልጥ የሚል የኔነት ስሜት የነገሰባቸው የቆሮንቶስን ክርስቲያኖች ነው። እንዲህ አይነቱ ማንነት እግዚአብሔርን ደስ አያሰኘውም። ተለያይታችኋል። ይሄን ይዛችሁ ክርስቶስን ማምለክ አትችሉም። በመካከላችሁ ክፉ አለ። ይሄን ክፉን አስወግዱ አለ። ክፉ የሚለው ምንድነው? እንደ ቅዱስ መጽሐፍ ክፉ የተባለው አንዱ የኔና የናንተ አለማመን ካለ በውስጣችን አለማመናችን በራሱ ምንድነው? ክፉ ነው አይደለ? አለማመን ክፉ ነው አይደለም? አለማመን ከክህደት በላይ ክፉነት ምን አለ? ክፋት። እግዚአብሔርን ካለማመን በላይ እግዚአብሔር በመረጣቸው በወደዳቸው ባከበራቸው በቅዱሳኑ ይሄን ስንል ከተመረጡ የተመረጠች፣ ከከበሩ የከበረች፣ ከተለዩ የተለየች፣ በእውነትም ለመመረጥ ራሷን ያዘጋጀች የሚደንቀው ይሄ ነው። ወላዲተ አምላክ ድንግል ማርያም አስቀድሞ በአምላክ ሕሊና የታሰበች ናት። እውነት ነው። ዓለምን ሳይፈጥር ራሱ ሊናስቧታል።
ራሷ ወላዲተ አምላክ ድንግል ማርያም ደግሞ ለመመረጥ ለአምላክ እናት ለመሆን ለመመረጥ ከፍጥረቱ ሁሉ ተለይታ የተገኘች እሷ ነበረች። እንደ ተፈጠረች ሆና የተገኘች። ዛሬ ያቃተን እኛ እንደ ተፈጠረ ሆነን መገኘት ስላቃተን እኮ ነው። ሰው እንደ ተፈጠረ ሆኖ ቢገኝ ያን ቅድስና ያን ጽድቅ ያን የልጅነት ጸጋ አክብሮ ከማይረጉ ዝቅ ሳይል ከጸጋው ሳይራቆት እግዚአብሔርን በመምሰል ማንነቱ ውስጥ እየኖረ የእግዚአብሔርን መልክ ይዞ አያችሁ የእግዚአብሔርን መልክ ይዞ ገነትን ያን ርስት እግዚአብሔርን ያክል አባት ይዞ ሺህ ዘመን እየኖረ እየታደሰ እንደገና ሲደክም እየበረታ ሲያረጅ እየታደሰ ይኖር ነበር ሕይወትን እየበላ። ይሄ ነው ግን አልሆነማ። ዛሬ የሚያጣነው ይሄ ነው። ወላዲተ አምላክ ድንግል ማርያም ግን እንዲህ ነበረች በቃ። ስለዚህ በዚህ መንገድ ነው። ሌላው እግዚአብሔር ለሚለው ለሚናገረው ቃል መታዘዝን የራሱ ያደረገች እናት ነች። ይሄ ነው። ስለዚህ ይሄንን እውነታ ይዞ ወላዲተ አምላክ ድንግል ማርያም ይሄንን የተሰጣትን ለአምላክ እናትነት የተገባች ሆና ስለተገኘች ራሷን በዚህ መንገድ ስላዘጋጀች እርሱ እግዚአብሔር ደግሞ አስቀድሞ ስላዘጋጃት ለኔና ለእናንተ ለመዳናችን ምክንያት እንድትሆን ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት እናታችን ወላዲተ አምላክ በዚህ መንገድ እግዚአብሔር አከበራት። ስለዚህ ይህችን እናት ምልጃዋን፣ ንጽህናዋን፣ ቅድስናዋን፣ ቤዛዊተ ዓለምነቷን አምኖ አለመቀበል ክፋት ነው። ይሄ ክፋት ነው። የድንግል ማርያም ቤዛዊትነት እናትነት በትህትና በመታዘዝ መንፈስ ይሄን አለመቀበል የሷን የተሰጣትን ይሄን ሁሉ ጸጋ ከክርስቶስ ቤዛነት ጋር የሚገናኝ አይደለም። ወደ ሌላ ትምህርት አላስገባችሁም። የክርስቶስ ቤዛነት ሌላ ነው። ግን ይሄንን አለማመን ከዚህ የበለጠ ክፋት የለም ነው። የድንግል ማርያምን ቤዛዊትነት፣ እናትነት፣ ንጽህና፣ ቅድስና፣ ድንግልና፣ አማላጅነት የቅዱሳኑ የሰጣቸውን ክብር ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ክብራቸውን አምኖ አለመቀበል ከዚህ የበለጠ ምን አለ? ይሄ አለማመን የሞተልንን ያዳነንን እርሱ ኢየሱስ ክርስቶስን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል አንድ አምላክ እንደሆነ በመለኮታዊ ስልጣን በፈቃድ ባገዛዝ እነዚህና በመሳሰሉት አንድ አምላክ እንደሆነ ደግሞም የሞተልን ያዳነን እርሱ እንደሆነ የእርሱ ቤዛነት አዎ ከማንምና ከማንም ጋር የማይነጻጸር እንደሆነ ይሄንን አምኖ አለመቀበል ከዚህ የበለጠ ክፉ የለም። የእግዚአብሔርን ማዳን እያየን የአምላካችን መድኃኒታችን የኢየሱስ ክርስቶስን ማዳኑን እያየን ይሄን አምኖ አለመቀበል ይሄ ነው። ይሄን አለማመናችንን እኮ ነው ክፉ የተባለው አለማመናችን ነው። እግዚአብሔር በቅዱሳኑ አድሮ የሚሰራውን ድንቅ ሥራ እነርሱም በሰጣቸው ጸጋ የማዳን ጸጋ እንዳላቸው አለማመን ስማቸውን እየጠራን ብንማጸን እግዚአብሔር በእነሱ እንደሚሰማን ይሄን አምኖ አለመቀበል አለማመን ማንን ነው የምንዋሸው? አንዳንድ ጊዜ እኮ ይደንቃል። ልብሱ አይደለም ሊገልጸው የሚገባው ሕይወቱ ነው መግለጽ ያለበት መጀመሪያ። ይሄ ያጠለቅነው መስቀሉ የያዝነው መስቀሉ የክርስቶስን ማዳን የሚገልጽ ነው። ንሕነሰ ንሰብክ ዘተሰቅለ ክርስቶስ። ከዚህ የበለጠ ሌላ ጉዳይ የለም። እኛ የምንሰብከው የተሰቀለውን ኢየሱስ ክርስቶስን ነው። ይሄ ነው ቤተክርስቲያን መፈክሯ። ይሄ ነው አርማዋ መሰረቷ። ዛሬም የሞተላትን ያዳናትን ጌታ ሞትን ድል አድርጎ ተነስቷል ብላ ዜናውን አውጃ ትንሣኤውን ይሄው በየዓመቱ እንዲህ ታከብራለች። በማንም ውስጥ እኮ የለም እንደ ኦርቶዶክስ ተዋሕዶ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የምንሰጠውን ክብር የአምላክነት የማዳኑን ኃይል በእኛ ላይ ያለውን እርሱ ለእኛ የከፈለውን ቤዛነት ማን እንደ ኦርቶዶክስ ተዋሕዶ ይሄን እውነት የሚገልጸው
ያምላካችን የመድኃኒታችን የኢየሱስ ክርስቶስን ቅድመ ዓለም የነበረ ዓለምን ፈጥሮ ያለ እንማን አሳልፎ የሚኖር እርሱ ኢየሱስ ክርስቶስ አዎ ማን ነው ስንል ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ብላ የምታስረግጥ ይሄን እውነት ይዛ ወልድ ዋህድ ብላ የምትገልጽ ወልድ አብ ወልደ ማርያምነቱን አስረግጣ የምትናገር በተዋህዶ ራሱን የገለጸውን አምላክ ሰው የሆነውን አምላክ መድኃኔ ዓለም ክርስቶስን ፍጹም ሰው ፍጹም አምላክ የማዳኑን ኃይል በስፋት መመላት የምትመሰክር ለቅዱሳኑ የሚገባውን ክብር የምትሰጥ ይህች ናት። በዚህ ውስጥ ሆነን እንዲሁ ደግሞ ሌላ ሐሳብ ይዘን ብንነሳ እግዚአብሔር መንፈስ ቅዱስ ያወጣናል። አለባብሰው ቢያርሱ ባረም ይመለሱ ይላል። እግዚአብሔር ይዋጋል ወገኖቼ። አሁን ክፉ የተባለው ዓለማመናችን ነው። ክፉ የሚለው መጽሐፉ ቅዱስ መጽሐፍ ሴሰኝነትን ነው ክፉ ይለዋል። ክፉ የሚለው ጣዖትን ማምለክ ነው። ክፉ የሚለው መለያየት ነው። ክፉ የተባለው ስካር ነው። ክፉ የተባለው መሳደብ ነው። ክፉ የተባለው በእግዚአብሔር ላይ ማመጽ ነው። ክፉ የተባለው ለሥጋ ፈቃድ ብቻ መገዛት ነው። እንደ ሥጋ ፈቃድ ብትኖሩ ልትሞቱ ግድ ነው ተብለናል። በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ ይላል ሐዋርያው ቅዱስ ጳውሎስ። ስለ ቃሉ የቃሉ ባለቤት አምላካችን ስሙ ይክበር ይመስገን። ሮሜ ምዕራፍ 8 እንደ ሥጋ ፈቃድ ብትኖሩ አለ። ለሥጋ ፈቃድ ብቻ ብትገዙ ያ ሞት ስለሆነ ነው። ክፉ የተባለው ይሄ ነው። ክፉ የተባለው ከማያምኑት ጋራ በማይመች አካሄድ መጠመድ ነው። ከእነርሱ ጋራ ህብረት ማድረግ ነው። እዚያ ቤት ዓለማመኑ ክህደቱ አለ፣ እዚህ እውነት አለ። በዓለማመኑ ውስጥ ህብረት አለን፣ እውነት በሆነ ውስጥ ደግሞ ህብረት እናደርጋለን ብለን እንሰለፋለን። ግን ልባችን ዓለማመን ውስጥ ነው ያለው። ግን እዚህ ያለው ምናችን ነው? በድናችን ነው ያለው። እዚህ የመጣ ነው ለጥፋት ሊሆን ይችላል። መንፈስ ቅዱስ ባወቀ ግን ይገልጠናል። ይሄ ነው ዛሬ የሚታየው። ትልቁ ነገር ግን አንድ ነገር እንረዳ ወገኖቼ። ኦርቶዶክሳዊ ተዋህዶ ሃይማኖታችንን ሐዋርያዊቷ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችንን ደግሞም እኔና እናንተ የምናመልከውን አምላካችን መድኃኒታችን ኢየሱስ ክርስቶስን ለእኔና ለእናንተ መዳናችን ምክንያት የሆነችዋን ቤዛዊተ ዓለም ድንግል ማርያምን ቅዱሳኑን በማይሆን መንገድ የሚዘልፉትን ስናይ እኛም እንደነሱ ዘላፊዎች አንሁን፣ ተሳዳቢዎች አንሁን፣ ነቃፊዎች አንሁን፣ ሰድበን ለሰዳቢም አንስጥ። ትልቁ ነገር ባመንበት ነገር እንጽና። ክፉ የተባለው አያችሁ፣ ክፉን ከመካከላችሁ አስወግዱ፣ ከማያምኑት ጋር በማይመች አካሄድ መጠመድ ነው፣ ህብረት ማድረግ ነው። ሌላው ደግሞ እነዚያ ይሳደባሉ፣ እኛ ደግሞ ከዚህ ሌላ እናነሳለን። ይሄን ስንል አሁን ያድል የሚያስፈልገው እዚሁ እንግዲህ አንድ እውነት ቅድም ከአንድ ወንድሜ ጋር እዚሁ ካለው ወንድሜ አንድ መምህር ስንወያይ ደስ የሚል ነገር ነው። ሁሉ ጊዜ ቤተክርስቲያን ምንድነው አገልግሎቷ መሆን ያለበት? በፈረሰው በኩል መቆም ነው። ከዚህ አገልግሎቱን መቀጠል ነው። ትልቁ ነገር እኛ አገልግሎታችንን ብቻ ማጽናት ነው። በዚህ መንገድ ወንጌሉን ብቻ ማቀጣጠል ነው። እውነቱን እየገለጡ መሄድ ነው። ጠላት ያን ጊዜ ይርዳል። ጠላት ያን ጊዜ እንደ ሰም ይቀልጣል። አያችሁ፣ መለኮታዊ ቃሉ ያቃጥለዋል ከምንም ነገር በላይ። እኔና እናንተ ግን ባመንበትና በተረዳንበት ነገር እስከ ሞት ድረስ መታመን ነው። ወኩን ማህይምን እስከ ለሞት ወበካኪ ለሕይወት። ክብር ምስጋና ለአምላካችን ይሁን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ክፉ የተባለው ከማያምኑ ጋራ በማይመች አካሄድ ህብረት ማድረግ መጠመድ ነው። ሌላው በራስ ብቻ ታምኖ መኖር፣ እኔ ብቻ ነኝ በሚለው ግብዝነት፣ በሌለን ዕውቀት፣ በሌለን ቅድስና፣ በሌለን የጽድቅ አገልግሎት ራስን ብቻ አኮፍሶ ይሄ ነው። ይህንን ደግሞ መፍቀሬ ጥበብ ሶሎሞን በምሳሌ 14 ቁጥር 16 ላይ እንዲህ አይነቱ ክፉ ነው ይላል። በራሱ መተማመን ብቻ የሚቆም እርሱ ክፉ ነው ይላል። ዛሬ ለዚህ ነው እኮ
የአምላካችን የመድኃኒታችን የኢየሱስ ክርስቶስን የማዳኑን ኃይል የረሱ ግን አማኞች የመሰሉ ብዙ አይተናል እኮ። በማህበራዊ ድረገጹ በተለያየ መንገድ የምናያቸው ብዙዎች አሉ። ራሳቸውን ከክርስቶስ በላይ ያደረጉ ሎቱ ስብሐት። በቃ በተለያየ መንገድ እያያችሁ ነው። በዚህ ዘመን ስንቱን ሐሰተኞቹን አይተናል። ራሳቸውን ብቻ ከቅድስና በላይ አድርገዋል እኮ፣ ሌላው አይደለም። የሚደንቅ እኮ ነው ይሄ። ደግሞም ያሳዝናል፣ ያስለቅሳል። ስለዚህ ክፉ የተባለው ይሄ ነው። ሌላው አምላካችን እግዚአብሔር ያዘዘን ነገር ምንድነው? ሁለተኛውን ስናይ እርም የሆነውን ነገር ከመካከላችን እንድናስወግድ መጽሐፈ ኢያሱ ምዕራፍ 7 ቁጥር 12 እርም የሆነውን ነገር ምን የሆነውን ነገር አልኳቸው? እርም የሆነውን ነገር ከመካከላችን እንድናስወግድ። ይሄ እርም የሆነው ነገር የተባለው ምንድነው? ደግሞ እናያለን። ቅድም ክፉ የተባለውን አይተናል። ክፉ የዚህ ዓለም ገዢ ጠላት ዲያብሎስ፣ ስራው፣ አሰራሩ ብዙ ነገር ማንሳት ይቻላል። ነገር ግን በሚገባን መልኩ ደግሞ አሁን እርም የሆነው ነገር የተባለው ምንድነው ስልን፣ እርም የተባለው በእግዚአብሔር የተከለከለው ነገር ነው። እርም የተባለው በእግዚአብሔር የተከለከለ ነገር፣ እግዚአብሔር እንዳናደርገው ያዘዘን ነገር፣ እኛ ደግሞ እያደረግን ያለነው ነገር። እርሱ አታድርጉ ይለናል እንደ አምላክነቱ፣ እንደ ፈጣሪነቱ፣ እንደ አባትነቱ። እኛ ደግሞ መታዘዝ አቅቶናል። ስለዚህ እርም የሆነውን ነገር ከመካከላችን ማስወገድ አለብን። ይሄ እርም የተባለው በእግዚአብሔር የተከለከለው ነገር ነው። ይሄ በእግዚአብሔር የተከለከለው ነገር ምንድነው ሲባል፣ አንዱ ቅድስናችንን የሚያሳጣን ርኩሰት። ምናችንን የሚያሳጣ? ቅድስናን የሚያሳጣ ርኩሰት። ከቅድስና ሕይወት የሚያወጣን የምንረክስበት ጉዳይ ማለት እኮ ነው። ይሄንን ርኩሰቱ ጉዳይ እርም ነው። ከዚህ ርኩሰት ጉዳይ እንድንወጣ እግዚአብሔር ያዛል። ሌላው ዝሙት ነው። እርም የሆነውን ነገር በእግዚአብሔር የተገለጠው። ሌላው እግዚአብሔር የማይከብርበት ነገር ሁሉ ይሄ እርም ነው። እግዚአብሔር የማይከብርበት ነገር። አሁን ይሄንን እኮ ነው እያደረግን ያለነው ወገኖቼ። በሌሎቹም እኮ ሌሎቹ ጋር የምታዩት ይሄ ነው። እግዚአብሔር የማይከብርበትን ነገር ነው የሚያደርጉት። እንዴ ቅዱሳኑን መጥላት እኮ እግዚአብሔር የማይከብርበት ጉዳይ ነው። የቅዱሳኑ ጉዳይ እኮ እግዚአብሔር የሚከብሩበት ጉዳይ ነው። ወላዲተ አምላክን ትተን ብቻ እኮ እሷማ እንዴት ነው? ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እኮ ናት። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገሩ በአንቺ ድንቅ ነገር ተደርጓል እያለ ከምንም ነገር በላይ የድንግል ማርያም ጉዳይማ በየትኛው አንደበት ነው ተነግሮ የሚያልቀው? ነገር ግን ሌሎቹን ቅዱሳን እንኳን ስለተመረጡት ቅዱሳን ይሄንን የነሱን ክብር አለመመስከር እግዚአብሔር የማይከብርበት ጉዳይ ነው። ለምን መሰላችሁ? እግዚአብሔርማ በቅዱሳኑ ድንቅ ነዋ። መንክር እግዚአብሔር በላይ ለቅዱሳን ይሁ። ይሄ ማለት መንክር እግዚአብሔር በማን? በአባ ተክለ ሃይማኖት። መንክር እግዚአብሔር በአባ መባጽዮን። መንክር እግዚአብሔር በአባ ኪሮስ፣ በአቡነ ኪሮስ። መንክር እግዚአብሔር በአባ ገብረ መንፈስ ቅዱስ። በቅዱሳኑ መንክር እግዚአብሔር በላለ ቅዱሳን ይሁ። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ይሄ ነው ሊገባን የሚገባው። የት ነው የምንሄደው? ራሳችንን እንፈትሽ ወገኖቼ። እግዚአብሔር ገበናችንን ሸፍኖ ስላቆመን እኮ እግዚአብሔር የማይከብርበትን ነገር የምናደርግ። እግዚአብሔር የማይከብርበትን ነገር እርም ነው ይሄ። ስለ ወላዲተ አምላክ ድንግል ማርያም ፍጹም ክህደትን መናገር እግዚአብሔር አከብር። በዚህ እግዚአብሔር ደስ አይሰኝም። የሞተልን ያዳነን መድኃኔ ዓለም እርሱ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደስ አይሰኝም። እናቱ ናት እኮ በመስቀል ላይ እኮ ሆኖ ለዚያ ለሚወደው ደቀ መዝሙር ለቅዱስ ዮሐንስ እኮ ነው የሰጣት። እነኋት እናትህ፣ ነዋ ወልድኪ ነያምከ። ይኸውላችሁ ነው ልጅሻልና እነኋት እናትህ ነያምከ። ይኸው በአንጻረ ዮሐንስ በመስቀል ስር ነው ያገኘናት።
በጨለመው ሕይወታችን ግራ በተጋባንበት ዓለም በጨለመችበት ሰዓት ዮሐንስ ከዚያን ሰዓት ጀምሮ ወደ ቤቱ ይዟት ገባ። እናቱ ናትና ተቀብለው። ስለዚህ ይህንን ነው ማመን የሚገባን። እግዚአብሔር የማይከብርበት ነገር በራሱ እርም ነው። አሁን እግዚአብሔር በምንድን ነው የማይከብረው? በመስቀሉ እግዚአብሔር አለ። ዛሬ እዚህ በመታየት በቤተ ክርስቲያኒቷ ንዋየ ቅድሳት ተባርከው ለአገልግሎት በዋሉት ውስጥ ሁሉ እግዚአብሔር የሚከብርበት ነው እንዴ። በጸበሉ የእግዚአብሔር ድንቅ ሥራ ይታየለ እንዴ? በቅዱሳኑ ዛሬ በአባ ተክለ ሃይማኖት ጸበል ስንት ነው ሰው እየተፈወሰ ያለው? ሐሰት እውነት? እግዚአብሔር እዚህ የተቀመጥንበት አፈሩ ራሱ እምነቱ ከቤተ መቅደሱ የሚሰጠን ቀላል አይደለም። ስዕል አድኖ የለበሰው ያ መጋረጃው ራሱ የስዕሉ ብቻ ልብስ ድህነት አለው። በጸሎተ ዕጣን የከበረው የዕጣኑ መስዋዕት ሲጨስብን ድህነት አለ። አረ እግዚአብሔር የማይከብርበት ነገር የት ነው? በዓለም በሆነው ጉዳይ አይደለም። በተቀደሰው መቅደስ ውስጥ ያለው ነገር ሁሉ እግዚአብሔር የሚገለጽበት የእግዚአብሔር የክብሩ መገለጫዎች ናቸው። መቋሚያ በሉ፣ ጽናጽኑ በሉ፣ ከበሮ በሉ። አቤት አቤት! እግዚአብሔር የማይከብርበት ነገር ሁሉ ምንድነው? እርም ነው። አይደለም ነው? ማን የማይከብርበት ነገር? እግዚአብሔር። ያለንን ጸጋ፣ በረከት፣ ሞገስ፣ ክብር፣ ኃይል፣ አሸናፊነት የምናጣበት ነገር ሁሉ ይሄ እርም ነው። እርም ነው። ይሄ እንግዲህ አሁን ያየነው ሶስተኛው ጉዳይ ነው። ሁለተኛው ጉዳይ ነው እርም። ሶስተኛው ጉዳይ እግዚአብሔር እያዘዘን ያለው እሱ ለመረጣቸው፣ እሱ ለወደዳቸው፣ እሱ ላከበራቸው ለባለሟሎቹ ለቅዱሳን ክብር እንድንሰጥ ነው። የታዘዝከውን ብትሰራ ምን ይቀላል? ሸክም ይቀላል። አሁን እግዚአብሔር ምን አዘዘን እያለን ነው? በሌላው ለቅዱሳኑ የሚገባውን ክብር መስጠት። ይሄ የሰው ትእዛዝ አይደለም። የማ ትእዛዝ ነው? ለመረጣቸው፣ ለወደዳቸው፣ ላከበራቸው ለባለሟሎቹ የሚገባዋቸውን ክብር እሱ እንዳከበራቸው ልናከብራቸው ይገባል። ክብር ለሚገባ ሁሉ ክብር ተብሎ ተጽፏል። ያውም በእግዚአብሔር ፊት ክብር ባለሟልነትን ያገኙት ቅዱሳን ቀርቶ። ስለዚህ ዛሬ ሐዋርያዊቷ ኦርቶዶክሳዊቷ ተዋሕዶ ቤተክርስቲያን ለቅዱሳኑ እንደየማይረጋቸው ክብር ስትሰጥ፣ አንደኛ ወራዊ መታሰቢያ በዓላቸውን አስባ መልካቸው፣ ገድላቸው ይኸው እየተነበበ እየተተረጎመ ተአምራቱ እየተሰማ ተአምሩ ይነበባል፣ ገድሉ ይተረጎማል። አንዳንድ ጊዜ ያሳዝነኛል። እንዴት ነው ብናስበው ገድል ይተረካል እንጂ አይሰበክም የሚሉ ሁሉ አጋጥሞናል እኮ። ገድል እኮ ናሬሽን አይደለም፣ ተረካ አይደለም፣ የተረካ ጉዳይ አይደለም። ገድል ስንባል ቅድም የሰማችሁት ገድለ አቡነ ተክለ ሃይማኖት በሕይወታቸው የገለጡት ወንጌል ማለት ነው። ሐሰት እውነት። የጻድቁ አባታችን የአቡነ ተክለ ሃይማኖት በሕይወታቸው የቅዱሳን ሕይወት ወንጌል ነው የሚነበብ ወንጌል። ይሄን ነው በደንብ መረዳት። ገድል መተቸት አይደለም። የነሱ ተአምር ሲነገር እንዴ እነንቶን የራሳቸውን ይገልጡልን የለ እንዴ? በራሳቸው እንደፈለገ ሆኖ እንኳን በዚህ መንገድ ዛሬ እኮ የጻድቁ ስም ሲጠራ አጋንንት ይርዳል፣ ይንቀጠቀጣል፣ ስፍራ ያጣል። ገና ስማቸውን ስንጠራ ቅዱሳኑን እንዴ እዚያው እኛ ቤት ሆነው እነዚህን ጠርቶ መማፀን አይገባም ሊሉ ይችላሉ። አሉ እንደዚህም የሚሉ። ይሄ ሊያስደንቀን አይገባም። ትላንትም የነበሩ አሉ፣ ዛሬም ይኖራሉ፣ ከነጎዳም ይኖራሉ እንደና ሰዎች። እግዚአብሔር መንፈስ ቅዱስ ግን በገለጠው ሰዓት እየተገለጠ ይወጣል። አሁን መንሹ እየተነሳ ነው። ቀየተያውን እያንገዋለለው ነው ራሱ መንፈስ ቅዱስ።
ወገኖቼ ይሄ በማስመሰል ህይወት ማምለጥ አይቻልም። እመኒ ወወነው እውነቷ እውነት ናት። እውነት ውስጥ ነን ያለነው። ተዋህዶ እውነት ናት። ደስ ይበላችሁ። ኦርቶዶክስ ተዋህዶ እውነት ናት። እውነት ናት። እውነት ናት። አዎ ይሄ አጥሯ ቅጥሯ ሁሉ የሰማዕታት ደም ነው። የቤተ ክርስቲያኒቷ ከራሷ እስከ ጉልላቷ ጀምሮ እስከ መደምደሚያዋ ክርስቶስ ነው። በደሙ የዋጃት የመሰረታት። ማንም ምንም ቢል ሊያስደነግጠን አይገባም። እኛ ግን ባመንበት ነገር እንጽና። እውነቱ ይሄው ነው። ሌላው ጋር እንሄድ። ጆሮአችንን ለዓለም ከሰጠን እንጠፋለን። ለማን መስጠት እንባው? አሁን መታዘዝ ነው። እግዚአብሔር ልጆች መታዘዝ ነው። እኛ ጠርተን እንማጸናለን። ስማቸውን አጥብቀን እንማጸናለን። ይሄንን ነው እሱ ያዘዘን። በእንተ አቡነ ተክለ ሃይማኖት በእንተ አቡነ ገብረ መንፈስ ቅዱስ ይሄን እንድንል ታዘናል። ማቴዎስ 10:40 እስከ ቁጥር 42 ላይ ተጽፏል። በጻድቁ ስም ጻድቁ ተጠርቶ ስለ ጻድቁ ስም ቀዝቃዛ ውሃ በመስጠት ይሄ አንዱ የመዳን መንገድ እኮ ነው። በሰማይ ዋጋው አይጠፋበትም። በነብይ ስም ነብይን የተቀበለ እንደምን የነብዩን ዋጋ ያገኛል? ይሄን የተናገረው ባለቤቱ እኮ ነው። ይሄ አይፋቅም። ሰማይ ወምድር ያልፍ ወቃሌ ሰይያልፍ ይቤ እግዚ ላርዳይሁ። ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። ማን? አምላካችን መድኃኒታችን እርሱ ኢየሱስ ክርስቶስ። ለማን? ከዓለም ለይቶ ለመረጣቸው ለቅዱሳን ደቀ መዛሙርቱ ክብር ምስጋና ይድረሰው። ይሄ ነው፣ ሌላ አይደለም የእግዚአብሔር ልጆች። ስለዚህ እኛ ስማቸውን ጠርተን እንማጸናለን። ስንጠራም እኮ እንዴ ምንድነው አሁን በደሉ? እንደውም የበለጠውን እኮ ነው የምናየው። እዚያ በሐዋርያት ሥራ እኮ በቅዱስ ጳውሎስ ስም እናድናለን ብለው የሊቀ ካህናቱ የአስቄዋ ልጆች ተነስቶ አልነበረም እንዴ? በጳውሎስ ስም ውጣ እያሉ ክፉን መናፍስት ሲሎም ነበር አልነበረም? የዛ የሊቀ ካህናቱ ልጆች እንዴ ራሱ ጋኔኑም እኮ መስክሯል አይደለም? እምጠሩትንም ኢየሱስንም አውቀዋለሁ አለ፣ ጳውሎስንም አውቀዋለሁ፣ እናንተ እንደማን ናችሁ ብሎ አንቆ ያዛቸው እኮ ነው የሚለው። ሰባቱንም አንዱ መንፈስ ጋኔኑ እንኳን አያችሁ ሲመሰክር ጳውሎስን አውቀዋለሁ አለ። ለዚህ እኮ ነው የዚህ ዓለም ገዢ ሰይጣን ሰራዊቱ አጋንንት አጥብቆ ድንግል ማርያምን ይጠራል። ለምን? እኔና እናንተ በእርሷ አማላጅን በእርሷ የእናትነት ድንቅ ሚስጥር እርሷ ለእኔና ለእናንተ ለመዳናችን ታላቁ ድርሻ አላትና መጀመሪያ እኮ ስትቀበል ብያቸዋለሁ ለመመረጥ ራሷን ባዘጋጀችበት ይሄ ቤዛነት ነው። ዓለም ሁሉ በኃጢአት በበደል በጥፋት በርኩሰት ሕይወት ውስጥ ሆኖ ድንግል ማርያም ብቻ ነች መንፈስ ቅዱስ አቀባም ከርሰማ ከእናቷ ከዚያች ከመጀመሪያይቷ ሔዋን ነው። ከቅድስት ሐና ጋር ነው የምንወጣው። ከሔዋን ጀምሮ የመጣውን ያ በደልና ኃጢአት አላገኛትም ድንግል ማርያም። ኩለንታኪ ሰናይት እንታህቤ አልብኪ ኖር ወይ ምንትን ይላይልኪ እንዲህ ብለህ ግለጸው። ሁለንተናሽ ውብ ነው ምክንያት ነውር የለብሽም ያላ ሶሎሞን። ኩሎ አረየ ወህውረ አለወ ሁሉ በደለ ሁሉ አጠፋ ሲል ዳዊት ነብይ እግዚአብሔር ቅዱስ ኢሳይያስ ደግሞ በረከታችን ሁሉ እንደ መርገም ጨርቅ ተቆጠረ አለ። ድንግል ማርያም ግን ይሄ መርገም አላገኛትም። የውርሱ ኃጢአት የመተላለፉ ኃጢአት ያጥንታ አብሶ የለባትም። ራሱ መጀመሪያ ራሷን ለዚህ ለአምላክ እናትነት አዘጋጅታለች። በቃ ለሷ ለዚህ እኮ ነው ሰማይን እሱ በሰማይ ሆነ እግዚአብሔር አብ ሰሜን አየ፣ ደቡብ አየ፣ ምስራቅ አየ፣ ምዕራብ አየ። ነገር ግን አሻተተ እንዳንቺ ያለ አላገኘም። እንዲያስደንቅም እንዴ ወይ ረከበዘ ከማኪ እንዳንቺ ያለ አላገኘም እንዴ። ራሱ አባቷ ዳዊት እስመ ፈተወ ንጉሥ ነኪ እስመ ውእቱ እግዚእኪ ንጉሡ ውበትሽን ወዷልና እርሱ ጌታሽ ነውና አለ። ጌታዋ የነገሥታት ንጉሥ የአማልክት አምላክ የሰራዊት ጌታ ልዑለ ባሕሪ ንጹሕ ባሕሪ ማን ነው? እሱ እግዚአብሔር መድኃኔ እግዚአብሔር እሱ ውበትሽን ወዷልና ጌታሽ ነውና እኮ ነው ያለው ዳዊት። ውበትሽ ንጽህናሽ ነው፣ ቅድስናሽ ነው፣ ድንግልናሽ ነው። ለዚህ ለእናትነት ራስሽን ያዘጋጀሽበት መንገድ ነው። የመጀመሪያይቷ ሔዋን ባለመታዘዝ ምክንያት ሞትን አመጣች። አንቺ ዳግሚት ሔዋን ሁለተኛይቷ ሰማይ ድንግል ማርያም በመታዘዝ ግን አዎ ለሔዋን ጠበቃዋ ሆንሽ።
ያቺ ሔዋን እግዚአብሔር በአካል ወልዶ ተናግሮ አልሰማም አለች። አንቺኛዋ ዳግሚት ሔዋን ሁለተኛይቷ ሰማይ ድንግል ማርያም ግን በእውነት የእግዚአብሔርን ሐሳብ ከማንም በላይ ስለተረዳሽ ከእግዚአብሔር የመጣውን የመላእኩን ቃል ተቀበልሽ። ይሄን ተቀበለሽ ደግሞ በትህትና ምን አልሽ? የጌታ ባሪያ አገልጋዩ ብለሽ ራስሽን ሰጠሽ። በዚህ መንገድ ዓለሙ ሊድን ግድ ሆነ። ባንቺ የእናትነት አንቺ እናቱ ሆነሽ ስለተገኘሽ ከዚህ የበለጠ መሰጠት ቤዛነት ምን አለ? ሰው ሁሉ ለእግዚአብሔር ማደሪያነት አልበቃ ብሎ ድንግል ማርያም እኮ ናት የተገኘችው ለአምላክ እናትነት። ያስደንቅም የእግዚአብሔር ልጆች ይሄ ኩድንቃል እስማህሪያ እግዚአብሔር ለጽዮን ወአብደራ ከመቱኩኖ ማህደሮ ዛቲቲ ምዕራፍ ይላልም ዘአሐድር እስማህሪክዋ እግዚአብሔር ጽዮንን መርጧታልና ማደሪያው ትሆነው ዘንድ ይህች ለዘላለም ማረፊያ የማደሪያ ይቱን አለ። መርጫታለሁ አለ። ማን ነው የሚከሰው? እሱ ያጸደቀውን ማን ይኮንናል? መርጫታለሁ። የመረጣት ደግሞ ከማንምና ከማንም በፊት ዓለምን ሳይፈጥር ነው። ይሄም ይደቅ ነው። አመራረጧ ልዩ፣ እናትነቷ ልዩ። ያኮ እንዴት ነው የእግዚአብሔር ልጆች? ስለዚህ ለቅዱሳኑ የሚገባውን ክብር እንድንሰጥ ታዘናል። ከማን ንገሩኛው? ለቅዱሳን ነቢያት፣ ለቅዱሳን ሐዋርያት፣ ለቅዱሳን ጻድቃን፣ ለቅዱሳን ሰማዕታት፣ ለቅዱሳን መላእክት፣ ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም። እርሷ ደግሞ ከፍጥረታት ሁሉ በላይ ነች። ከፈጣሪ በታች ነው ማድረጓ። ግን አምላክ ናት ያለ ኦርቶዶክሳዊ ተዋሕዶ አማኝ ድንግል ማርያምን የለም ማንም። እሷም አትወድም። አንዳንድ ጊዜ ይሄ ነው። እግዚአብሔር መንፈስ ቅዱስ ሚስጥሩን ጥበቡን ይግለጽልን። ለቅዱሳኑ የሚገባውን ክብር መስጠት ይሄ ከእግዚአብሔር የታዘዝነው ትእዛዝ ነው። ሌላው የመጨረሻው እንግዲህ ከእርሱ ከአምላካችን የታዘዝነው ትእዛዝ ምንድነው ስንል በእርሱ መኖር። በማን መኖር? በእርሱ መኖር። በእኔ ኑሩ ይላል የዮሐንስ ወንጌል ምዕራፍ 15 ቁጥር 4። በእርሱ መኖር እንዴት ነው? በእግዚአብሔር መኖር ማለት እሱ እግዚአብሔር እንደ አምላክነቱ መቀበል። ይሄ ደግሞ ዛሬ የብዙዎቹ እንግዳ ቋንቋቸው ለነሱ፣ እኛ ግን በገባንና በተረዳነው ልክ እየኖርንበት ልክ ሲያገኙን ምን ይሉናል? ጌታን ንገሩኛ። ሲያገኟችሁ ምን እንደሚሏችሁ ጠጋ ብለው ወንድሜ የሞተልህን ያዳነህን ማንን? ጌታን ተቀበል ይላል። ይመጣና ሽክክ ብሎ ጌታን ተቀበል ይላል። ጌታን ተቀበል ይላል። ወዳጄ እኔማ እኮ በ40ና በ80 ቀን እሱን አግኝቼው ለብሼው በስሙ ተጠምቄ ሞቱን በሚመስል ሞት ሞቼ ትንሣኤውን በሚመስል ትንሣኤ ተባብሬ በዚህ መንገድ ቅዱስ ሥጋውን በልቼ ክቡር ደሙን ጠጥቼ በሕይወት እየኖርኩበት ነው። አሁን እንደ ኦርቶዶክሳዊ ተዋሕዶ ሃይማኖት ጌታን የመቀበል ጉዳይ ይሄ ነው። እኛና እናንተ በስሙ ተጠምቀናል፣ በስሙ የተጠራን ነው፣ በስሙ ታትመናል። ይሄ ስም ቀድሶናል፣ ይሄ ስም አክብሮናል፣ ይሄ ስም ስማችን ነው። ይሄ ስም ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የዘላለምን ሕይወት ያገኘነው በርሱ ነው። ወዳጄ አትሞኝ። እኔማ ለብሼዋለሁ። አንተ የምትለውን አይደለም፣ እኔ የሚሞተውን አይደለም፣ ሕያው የሆነውን ዘላለማዊውን የማያረጀውን ከማይጠፋ ከማይበሰብሰው ከማይሞተው ዘር የተወለድኩ ነኝ። ስለዚህ ይሄማ ከኔ ጋር እንደ ኦርቶዶክስ ተዋሕዶ ይሄ ነው መልሳችን። እኔ ስኖርበት በሕይወት እየገለጽኩት ነው። ቅዱሳን እኮ እንዲህ ናቸው። እንዲህ አንድ ጊዜ በቃ አምላኬ ስለኔ የተቀበለ ሁሉ መስቀል ላይ ተደርጓል። ስለዚህ በዚያ በመስቀሉ በፈሰሰው ደም ብቻ ያንን ያስብና ምን ያህል የዛሬው ሞኛሞኝ። ስለዚህ በደሙ ከለላነት በቃ ኃጢአት እንደማይታሰብ ያደርግና ደሙ እኮ ይሸፍነናል ሁሉ ጊዜ ይላል። ይሄ ሞኛሞኝ ቂላቂል አባባል ነው። አያችሁ? በክርስቶስ ደም በቃ ይሄ እኮ ይሄንን ስንተገብር ነው ሥጋዬን የበላ ደምን የጠጣ የዘላለም ሕይወት አለው። ቅዱሳን ታዲያ ለምንድን ነው እንግዲህ ክርስቶስ እኮ አሁን ስናይ እና አባ ተክለ ሃይማኖት የተነሱበትን ዘመን እናንሳ እስኪ። በስንተኛው መቶ ክፍለ ዘመን ነው? አቤት በ12ኛ መቶ ክፍለ ዘመን እኮ ነው ጻድቁ አባታችን አቡነ ተክለ ሃይማኖት።
ግን ተጋድሏቸው የለም ክርስቶስ እንግዲህ ክርስቶስ መስቀል ላይ ያለው በስንተኛው መቶ ክፍለ ዘመን ንገሩኛ እንግዲህ የስንት ዘመን ርቀት አለ በመካከል ጋፕ አለው ግን አቡነ ተክለ ሃይማኖት ግን ተነሱና ምን ፈጸሙ ተጋድሎ ፈጸሙ አልፈጸሙ ንገሩኛ በቃ የለም ክርስቶስ ለኔ ሞቷል አሁን ተጋድሎ ለኔ ያስፈልገኝም አሉ ሞኝነት እኮ አያችሁ ክርስቶስን መቀበል ማለት ሞቱን በሚመስል ሞት እኛ በጥምቀቱ ተባብረናል ይሄ ጥምቀት በ40 እና በ80 ቀን የተቀበልነው ጥምቀት ሞቱን በሚመስል ሞት ትንሳኤውን በሚመስል ትንሳኤ ተባበርንበት ነው ከዚያስ በኋላ ደግሞ ይሄ ከኛ ጋር ስላለ በክርስትናችን ልንቀበለው ያለው መከራ እንዳለ ተነግሮናል በዓለም ሳላችሁ መከራ አለባችሁ አይደለም ያለው ራሱ አዎ አይዟችሁ እኔ ግን ዓለምን አሸንፈዋለሁ ግን መከራው አለ ማለት ነው ፈተናው አለ ማለት ነው ተጋድሎ አለ ማለት ነው ፈታኝ አለ ተፈታኝም አለ ስለዚህ ይሄንን ፈታኝ ጠላት ዲያብሎስን ሰራዊቱ አጋንንትን ድል አድርጎ በእምነት ማለፍ ያስፈልጋል ይሄንን በመንፈሳዊ ትጥቅ ነው ማለፍ የሚያስፈልገው ረቂቅ ከሆነው ከጨለማ በጋዝ ጋራ ነው ውጊያችን የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ምን አድርጉ ልበሱ ያለው ቅዱስ ጳውሎስ ልበሱ ተጋድሎ እንዳለ እኮ ነው እየነገረን ያለው ይሄን ጦርነት እንድታሸንፉ አለ ባላጋራችሁ ጦርታ የማይወጣ የማይደክም ጠላት ነው ሰይጣን ሰራዊቱ አጋንንት ይሄን ደግሞ በትጋት ነው በንቃት ነው በመንፈሳዊ ንቃት በእግዚአብሔር መኖር ማለት እንግዲህ ይሄ ነው ሕጉን ትእዛዙን ጠብቆ በመንፈሳዊ ሕይወት ውስጥ እኛ በመንፈሳዊ ተጋድሎ ውስጥ ነው እለት ክርስትና የየዕለት የተጋድሎ ውጤት ነው እለት የየዕለት ሰማዕትነት እኮ ነው እንጂ በቃ እንደዚህ ለምን ጾሙ ጸሎቱ ስግደቱ በመንፈሳዊ ተጋድሎ እንዲህ ማድረግ ለምን አስፈለገ ታዲያ ለሚመጣው ክብር እኮ ነው ክርስቶስማ አንድ ጊዜ ሞቶልናል አዎ ይሄ አልካደችም ቤተክርስቲያን እርሱ አንድ ጊዜ ለኛ ቤዛ ሆኗል እውነት ነው በከበረው ደግሞ ፈሳሽነት ኃጢአታችንን አጥቦልናል በሞቱ ሞትን ደምሶ ተነስቷል የሞትን ኃይል አስወግዷል በሞት ላይ ስልጣኑን ገልጿል አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን የገለጸ ለ5500 ዘመን ነፍሳትን በጫንቃው ተሸክሞ ወደ ሲኦል ያስገባ የነበረውን ሞት ክርስቶስ ደግሞ ያንን ድል አደረገው አርአየ ስልጣኑ ላይ ለሞት ስልጣኑን በሞት ላይ ገለጸ ምን አድርጎ ሞትን ገሎ ተነሳ በተዘጋ መቃብር ውስጥ እንደተዘጋ ወጣ የመቃብሩ ጠባቂዎች ደንዝዘው እስኪወጡ ድረስ ከመለኮታዊ ግርማው የተነሳ ወቀተለ ጸሮ በድሬው ይላል ጠላቶቹን በኋላ ገደላቸው በኋላ ጣላቸው በኋላ ያሉትን ጠላቶቹ እግዚአብሔር ተነሳ ጠላቶቹ ተበተኑ ይሄ ብቻ አይደለም ተነሳ ወአንሳ ኩሎ ሙታን ሁሉ ሊያስነሳ እርሱ ተነሳ ስለዚህ በሞት ላይ ተረማመደ ትንሳኤውን ገለጸ አበሰረ ይሄንን ለማመን ለዘገዩት እንደገና ልባቸው ከማመን የዘገየውን ጠጋ ብሎ ከዋልኩበት ከዋለበት እየዋለ ካደረበት እያደሩ ይሄንን የሕይወት ቃል በአካል እሱ በስጋዌው ሲያስተምር አብረውት እየሰሙ የነበሩት ከ72 አርዲት ሁለቱ ሉቃስና ኒቆዲሞስ ቀሌዮጳን ይለዋል ወንጌሉ ትርጓሜው ግን ሲመጣ መጠየቅ ትችላላችሁ አዲስ መምህራሉ ቀሌዮጳ የሚለው መልሶ ሉቃስን ነው ሉቃስና ኒቆዲሞስ ነው ብሎ ደግሞ ያቀኑታል መተርጉማ ነው በዚህ መንገድ ለነዚህ ያለ ሁለቱ ይሄንን እውነታ ገልጾላቸዋል እውነትን ነገር ግን በዚያች ሰዓት ይሄንን እንደሰሙ ይሄንን እንዳዩ ግን ራሱን ከገለጸላቸው በኋላ ወዲያው እዚያው ኤማውስ አልቆዩም በእግዚአብሔር መኖር ነው አያችሁ እግዚአብሔርን አምኖ የተቀበለ ኤማውስ ለርሱ መንደሩ አይደለችም ዓለም ለኛ መንደራችን አይደለችም ለጊዜው እንድንኖርባት ነው በዚህ ዓለም ስንኖር እንደ ባበለ እንደ ደግ የዋህ ሆነ እንድንኖር ነው የታዘዝነው በእግዚአብሔር የሚኖር ከዓለም አሰራር ራሱን ይለያል ከዓለምና ከዓለማውያኑ ጋራ ህብረት የለውም ስለዚህ ሁሉ ጊዜ የምንኖረው እግዚአብሔርን በመፍራት ለእግዚአብሔር በሚመች ማንነት ነው በእግዚአብሔር መኖር ማለት ይሄ ነው በቃ ለእግዚአብሔር በሚመች ማንነት መኖር እግዚአብሔርን ደስ ማሰኘት ህይወት ውስጥ መኖር
በእግዚአብሔር መኖር ማለት ይሄ ነው። በቃሉ መኖር፣ በፍቅሩ መኖር ማለት ነው። በሕጉ በትእዛዙ መኖር ማለት ነው። በእርሱ ብቻ በመታመን መኖር ማለት ነው። በቃ ሌላ እኮ አይደለም። በእርሱ በመታመን መኖር ነው። ያን ጊዜ ጨለማው ብርሃን ይሆናል። ለዚህ እኮ ነው መጀመሪያ ስላልገባቸው ምን አሉ እነዚያ ሰዎች፣ እነዚያ ሁለቱ የኤማውስ መንገደኞች ሲደርሱ ቤታቸው ጊዜው መሽቷል፣ ፀሐይም ያዘቀዘቀች ነው። ወዋ ከመህድር ምስሊሆሙ ግባና ከኛ ጋር አደር አሉት። ወዲያው ግን ከገለጠላቸው በኋላ ህብስቱን ባርኮ ከሰጣቸው በኋላ ወተከስተ አዕይንቲሆሙ ይላል ወአእመሩዎሙ፣ ያን ጊዜ አይናቸው ተገለጠ አወቁትም ይላል። ባወቁት ጊዜ ግን በዚያች ሰዓት ተነስተው ወደ ተመለሱ። ንገሩኛ። በቃ ዛሬም እኛ በ40ና በ80 ቀን የተቀበልናት ልጅነት አለች። ማንም አዲስ እንግዳ ትምህርት ሊያስተምረን አይገባም። ኢየሱስ ክርስቶስ ትላንት ዛሬም እስከ ዘላለም ሕያውና ዘላለማዊ ነው። ክብር ምስጋና ለስም አጠራሩ ይሁን። ይሄን እውነት ይዘን ነው የምንጓዘው። ስለዚህ በዚህ መንገድ መኖር ነው። በእርሱ እንድንኖር የታዘዝነው እንግዲህ የመጨረሻው ንስሐ በመግባት ነው። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 6 ላይ ንስሐ በመግባት ወደ እግዚአብሔር መመለስ፣ ከእግዚአብሔር ጋር መታረቅ፣ ከኃጢአት እንቅልፍ መንቃት፣ ወደ መንፈሳዊ ሕይወት መመለስ፣ ኃጢአትን እርም ብሎ ትቶ መውጣት። ይሄ ነው የንስሐ ሚስጥሩ። ይሄ ነው በዚህ መንገድ ማሰሪያው ይሄ ነው። የታዘዝነው መጨረሻ ንስሐ በመግባት የበደልነውን በደል የበደልነውን ክሰን ያጠፋነውን መልሰን ወደ እግዚአብሔር ጮኸን ማረኝ አምላኬ በድያለሁ ብለን መተላለፋችሁና በደላችሁን ስለኔ ሲል የምደመስስ እኔ ነኝ፣ ኃጢአታችሁን አላስብም፣ እናንተ ግን ኃጢአታችሁን ምን አድርጉኝ አሳስቡኝ ይላል። አያችሁ። ስለዚህ የታዘዝከው የምትፈጽም ሸክም ይቀላል። የታዘዝከው የምትሰራ ንስሐ ብንገባ የማይቀል ሸክም አለ? ንገሩኛ። ዘማዩ ድንግል ይሆናል፣ ርኩሱ ቅዱስ ይሆናል፣ የተዳደፈው ይነጻል በንስሐ። ስለዚህ ንስሐ ወደ እርሱ መመለስ ነው፣ ከእርሱ ጋር መታረቅ ነው፣ ከኃጢአት እንቅልፍ መንቃት ነው፣ ወደ መንፈሳዊ ሕይወት መመለስ ነው፣ ኃጢአትን እርም ብሎ ትቶ መውጣት ነው። ይህንን የታዘዝነውን ስንፈጽም ታዲያ ከእግዚአብሔር መዓትና ቁጣ እንድናለን። ሐሰት እውነት። የታዘዝነውን ከፈጸም ከእግዚአብሔር መዓትና ቁጣ እንደማን? እንደ ጻድቁ ኖህ ዘፍጥረት ምዕራፍ 6 ቁጥር 22 እንደ ኖህ እንድናለን። መርከቢቷ አለች ዛሬም። ያቺ የኖህ መርከብ ምሳሌዋ ቤተ ክርስቲያን ነች። መርከቢቷ ቤተ ክርስቲያን ውስጥ እንሰባሰባለን። ሁር ሕዝቤ ወባቤተከ ወውፁ ሆተከ ወታባ ህዳጠ ምዕረስከ ያህልፍ ማቱ ለእግዚአብሔር። ሕዝቤ ሆይ ወደ ቤትህ ግባ፣ የዚያ የቁጣው ሰዓት እስኪያልፍ ድረስ ጥቂት ናና በቤቱ ተሸሸግ። በቤትህ ይሄው ቤታችን የእግዚአብሔር ቤት ኑ በቤቱ ይሄው እንዲህ ነው። በቃ ከቁጣው ማምለጥ እንችላለን። የታዘዝነውን ስንፈጽም ከእግዚአብሔር መዓትና ቁጣ። ኖህ ድኖ የለን ከነ ቤተሰቡ ከቁጣው ዳና አልዳነም? 8ቱም ቤተሰብ ድኗል ከቁጣው። ይሄን ያልሰሙት ግን ጠፍተዋል በንፍር ውሃ በፈላ ውሃ። አዎ ጠፍቷል። የታዘዝነውን ስንፈጽም መባረክን እናገኛለን። እንደማን? እንደ ደገኛው አባት እንደ አብርሃም በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 4 እንደ አብርሃም መታዘዝን ስንፈጽም መታመንን ይሰጠናል እግዚአብሔር። ታማኝ እንሆናለን። የእርሱ ስጦታ ከእግዚአብሔር የሆነው የእግዚአብሔር ስጦታ በጸጋ እንቀበላለን። ልክ አብርሃም ልጁ ይስሐቅ እንዲሰዋው ወደ ሞሪያም ተራራ ሄዶ አልነበረ? ይሄንን የታዘዘውን ልጅህን ለመስዋዕትነት አቅርብልኝ ሲለው ነገረ ድህነቱ እኮ ነው። ያ የሚደንቅ ነው። አብርሃም ልጁ ይስሐቅን ይዞ ራሱ ይስሐቅ የሚታረድበትን ምኑን እንጨቱን ይዞ ተጋድሞ የሚታረድበትን እንጨቱን ይዞ ወደ ሞሪያም ተራራ ወጥቷል። ልክ ይስሐቅም ጫፉ ተራራው ጫፍ ላይ እንደደረሱ ሞሪያም ላይ የመስዋዕቱ በጌታ አለ ሲለው ለአባቱ ምን ነበር ያለው አብርሃም? አቤት እሱ እየሄዱ ነው። ግን እዚያ ሲደርሱ ግን መጨረሻ የታለ ሲለው ግን ምን አለው? የመስዋዕቱ በግ አቤት አንተ ነህ አለው። ግን ይስሐቅ እምቢ አለ። አቤት ታዘዝ አይደለ? ከዚያ በወዱተኛ አይደለም ልክ ሊያርደው ቢላውን ሲያነሳ እግዚአብሔር መልአኩን ላከ። ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጸጉሩ ያልከረደደ ኬት መጣ ተብሎ የማይነገር የመስዋዕቱን በግ መጣና ነጭ በግ አብርሃም ቢላውን ከልጅ ከይስሐቅ ላይ አንሳ እንካለው። በዕፀ ሳቤቅ ይሉታል። ሐረግሬሳ የምትባል ቅጠል ናት። እቺ ቀጭኗ ምሳሌዋ ናች።
በጉ ያው በይስሐቅ ፈንታ የተሰዋው በግ ማን ነው? ሞሪያም የቀራንዮ ምሳሌ ናት። በጉ ደግሞ የክርስቶስ ምሳሌ አይደል? ልክ ያኔ አያችሁ በዚያ ላይ ታረደ። ይስሐቅ ነበር፣ በይስሐቅ ፈንታ በጉ ታረደ። በእኔና በእናንተ በደልና ኃጢአት መተላለፍ ምክንያት ክርስቶስ ለኛ ቤዛ ሆነ። እንዴ አያችሁ። ስለዚህ በይስሐቅ ፈንታ ለዚህ ነው አብርሃም ይሄንን መታዘዝ ስላደረገ ፍጹም መታመንን እግዚአብሔር ሰጠውና ሌላ ጸጋ ተቀበለ። አብርሃም እንካለው በይስሐቅ ፈንታ ምኑ ሰጠው? በጉን ሰጠው። እንደ አብርሃም በመታዘዝ ከአምላካችን ከእግዚአብሔር ከበረከት አምላክ ከእርሱ በረከትን እንቀበላለን። እስራኤል ዘሥጋ በዘዳግም 11 ቁጥር 13 ከ14 እንደተነገራቸው በመታዘዛችን ከጠላት እጅ ማምለጥ እንችላለን። ጠላት ዲያብሎስ ሰራዊቱ አጋንንት ማምለጥ እንችላለን። ከጠላት እጅ መዳን እንችላለን። አንደኛ ሳሙኤል 7:3 ላይ የታዘዝነውን ስንፈጽም ነገሮቻችን ሁሉ አምላካችን እግዚአብሔር ያከናውንልናል። በሁለተኛ ነገሥት 18 ከቁጥር 6 እስከ 7 መጽሐፍ ቅዱስ ነው አስረጅም አድርግላችሁ የታዘዝነውን ስንፈጽም። ለዚህ ነው የነገረ መለኮቱ ሊቅ ቅዱስ ዮሐንስ አፈወርቅ የታዘዝከውን ብትሰራ ሸክምህ ይቀላል፣ የታዘዝነውን ግን ካልፈጸምን የልጅነታችንን ጸጋ እናጣለን፣ የሞት ሞት እንሞታለን፣ በቁጣው እሳት እንበላለን፣ መርገም በራሳችን ይመጣል፣ ለጠላቶቻችን አሳልፎ ይሰጠናል፣ ፈውስ በሌለው ደዌ እንሰቃያለን፣ ሁሉ ጊዜ በሐዘን በእንጉርጉሮ እንኖራለን። ይሄ እንዳይኖር የታዘዝነውን ፈጽመን ሸክማችን እንዲቀል የእርሱ ፈቃዱ ይሆንልን። በዚህ ጊዜ በዚህ መንገድ የረዳን ያስተማረን የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ ሕያው ባሕርይ ንጹሕ ባሕርይ ቅዱስ እግዚአብሔር ስሙ ይክበር ይመስገን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት የጻድቁ አባታችን የአቡነ ተክለ ሃይማኖት ዛሬ ወራይ መታሰቢያቸው የአቡነ ኪሮስ የእነዚህ ሁሉ ቅዱሳን በረከት ከኔም ከናንተም ጋር ለዘላለሙ ጸንቶ ይኖር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የታዘዝከውን ብትሰራ ሸክምህ ይቀላል። ይቆየን።